ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ወደ እናንተ እናደርሳለን። የዛሬ ዜናዎቻችን ሙሉ ትኩረት ሆስፒታሎችና አገልግሎት አሰጣጣቸው ላይ ይሆናል። ጀማል ኢማም ነኝ፣ አብራችሁን ቆዩ። ጥራት ያለው የሕክምና አገልግሎት እየሰጠ መሆኑን የደሴ አጠቃላይ ስፔሻላይዝድ ሆስፒታል አስታወቀ። በሆስፒታሉ እየሰጠ ባለው የሕክምና አገልግሎት ደስተኛ መሆናቸውን ታካሚዎች ለአማራ ሚዲያ ኮርፖሬሽን ተናግረዋል። አንተነህ ጸጋዬ ተጨማሪ ዘገባ አለው። የጤና አገልግሎት መቼምና በምንም ሁኔታ መቋረጥ ከሌለባቸው እጅግ አስፈላጊ የህዝብ አገልግሎቶች አንዱ ነው። የደሴ አጠቃላይ ስፔሻላይዝድ ሆስፒታልም እንደወትሮው ሁሉ የተሟላ የጤና አገልግሎቶችን ለህብረተሰቡ እየሰጠ ይገኛል። አሚኮ ያነጋገራቸው ታካሚዎችም ተገቢውን ሕክምና ማግኘታቸውን ገልጸው ምስጋናቸውን አቅርበዋል። የተንከባከቡና ያሉት ያው ስራ ይቆራረጥም መድኃኒቱን በአግባቡ በሰዓቱ እየመጡ ይሰጡናል። ሚታጠብ ድረሲንግ የሚደረግ ቁስል ምናምን በሰዓቱ እየመጡ ነው የሚያጥቡና በጣም አሪፍ የተሻለ ነገር ነው ያለው። ጥሩ አገልግሎት ነው ያገኘን ያለነው። ወደፊትም እንደዚሁ ተጠናክሮ ቢቀጥል አሪፍ ነው ብዬ ነው ማስበው። ደሴ ሆስፒታል በደንብ ተቀብለው በፈገግታ ትልቁንም እንደ ትልቅነቱ ትንሹንም ወጣቱንም እንደዛው አድርገው በጣም እናመሰግናቸዋለን። አቀባበላቸውም በፈገግታ ነው። በጣም እናመሰግናለን። በሆስፒታሉ በተለያዩ ክፍሎች የሚያገለግሉ ባለሙያዎችም ሙያዊ ስነ ምግባርን አክብረው ህብረተሰቡን እያገለገሉ መሆናቸውን ተናግረዋል። ጤና የህሊና ስራ ነው። ህሊና ፈቅዶ ማለት ሙያችን አስገድዶን የምንሰራው ነውና ስለዚህ የህሊና እርካታ አለው። ህዝብ መርቆን ነው የሚሄደው። ህዝቦች እንደዚህ ተሽሏቸው ቆመው ሲሄዱ እኛ ደስ ከከፍያ በተጨማሪ ህዝብ ድኖ ተሽሎት በእግሩ ሲሄድ ይሄ ነው የኛ እርካታ። ግብአቶች ጥረት ሊኖር ይችላል። ላብራቶሪ ላይ አንዳንድ ጥረቶች ይኖራል። እነዚህ ደግሞ ባለው ገበያ አገር አቀፍ ባለው የገበያ ጥረት ምክንያት የመጣም ስለሆነ እነሱን አስተካክሎ ለማስቀጠል አሁን የተቋማችን አመራሮች ጥረት እያደረጉ ነው። ያው እንግዲህ በተቻለ መጠን አገልግሎቱ ያው እንደምታዩት እናንተም ላብራቶሪውም ኤክስሬውም መድኃኒት ቤቱም አገልግሎቱ እንደቀጠለ ነው ያለው። የጤና ባለሙያዎቹ አክለውም ጥያቄ እንኳን ቢኖር መደበኛ ስራን እያከናወኑ ጉዳዩን ለሚመለከተው አካል ማቅረብ ይገባል ነው ያሉት። ማህበረሰቦች ሳይጎዱ እሱን አገልግሎት እየሰጠን ጥያቄውን አግባብ ባለው መንገድ መጠየቅ እንዳለብን ይሰማኛል። ማህበረሰቡ ስለዚህ ሳሁን ስላለው ወቅታዊ ሁኔታ እውቅና የለውም። ከርቀት ስንት ኪሎ ሜትር አቋርጦ ነው የሚመጣው። እዚህ ሲደርስ ባለሙያ የለም ሲባል ትንሽ ሁኔታው አሳሳቢም ስለሆነ ያለውን ነገር የውጭንም ጫና ተቋቁሞ አገልግሎቱ ቢሰጥ የተሻለ ነው የሚል እንትን አለኝ። እየሰራን አስፈላጊውን ጥያቄ መጠየቅ አለብን እንጂ እንደዚህ አድማ በማድረግ መፍትሄ አይመጣም። ስለዚህ እንደ ክፍል ደግሞ እኛ ጋር ብዙ ሲኒየሮችም እየመጡ ነው። ዲዩቲ ሬዚደንትም እየመጣ ነው። ብዙ ስራ በሬዚደንት ነው የሚሸፈነው። እስካሁን ግን ያው ስራዎቹ እየተሸፈኑ ነው። ጥሩ ላይ ነው። የተለየ ነገር አድርገንም ሳይሆን ለፍተን ራሱ በጣም የርብርቡ ከፍተኛ ነው እዚህ ቦታ ላይና ይሄ ደግሞ በወቅታዊ ችግር በዚህ በተለያየ ነገር ሰከን ብሎ ጥያቄ እየሰራን ለመጠየቅ ወይም የምናደርገውን እንቅስቃሴ ሳናቋርጥ ሕክምናችንን እየተከታተልን ጥያቄ መጠየቅ ይቻላል። ከዛ ውጭ ግን የተለየ አካሄድ እንትን ማለት እንደኛ የሥራ ክፍል የሚደግፍ አይደለም። ግፊት ያላቸው እናቶች ሊመጣሉ፣ ከበረሃ አኔሚክ የሆኑ እናቶች ሊመጣሉ። ብዙ አይነት እናቶች ስለሚመጡ ምንም መዘጋት የለበትም ኦፕሬሽን ክፍል። እኛ ከሌለን እናት ከሌለች ደግሞ ህይወት የለም አይደል? ልንተካ አንችልም። ስራችንን እየሰራን መጠየቅ ነው ያለብን። የደሴ አጠቃላይ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ በተቋሙ የተሟላ የሕክምና አገልግሎት እየተሰጠ መሆኑን ገልጸው በስራ ላይ ያልተገኙ ባለሙያዎችም በገቡት የሙያ ቃል ኪዳን መሰረት ወደ ስራቸው እንዲመለሱ አሳስበዋል። ከሰርጀሪ እስከ ተኝቶ ሕክምና እስከ ትንንሽ ሰርቪስ አትስሩ የተባለው ሁሉ ተሰርቷል። እኛ ደሴ ሆስፒታል ላይ የቀሩ ይሄንን ለማስተግበር ሙከራ ያደረጉ ሰዎችም አሉ። እነዛን ለይተን ይዘናል። የመጀመሪያውን እርምጃ ግቡ ወደ ሌላ ማስጠንቀቂያም ሆነ ተጨማሪ ነገሮች እንዳይፈጠሩ ብለን አስተምረናል። የወጡት ልጆቻችንን በጣም የምንወዳቸው የምናከብራቸው ብዙ ሲሰሩ የነበሩ ናቸው። ወደ ስራቸው እንዲመለሱ ጥሪ እያደረግን ነው። ህብረተሰቡም በሚሰራጩ የሐሰት መረጃዎች ሳይደናገር የሚፈልገውን የጤና አገልግሎት በተቋሙ ማግኘት እንደሚችል ኃላፊዋ ጠቁመዋል።
ተገቢውን አገልግሎት እያገኙ መሆኑን በቦሩ ሆስፒታል የሕክምና አገልግሎት ታካሚዎች ተናገሩ። የሕክምና ባለሙያዎች ለማህበረሰባቸው እየሰጡት ያለውን ሙያዊ ኃላፊነት አጠናክረው እንዲቀጥሉ ሆስፒታሉ አሳስቧል። ደምስ አረጋ ተጨማሪውን ይነግረናል። መቼምና በምንም ሁኔታ የሥራ ማቋረጥ ከሚከለከልባቸው ማህበራዊ አገልግሎቶች መካከል አንዱ የጤናው አገልግሎት ነው። ከህግ አኳያም የጤና ሙያ የሥራ ማቆም አድማ ከማይደረግባቸው የሥራ ዘርፎች አንዱ እንደሆነ ተደንግጓል። አሚኮ ምልከታ ካደረገባቸው ከደሴ ከተማ ሆስፒታሎች መካከል የቦሩ ሜዳ ጠቅላላ ሆስፒታል አንዱ ነው። በሆስፒታሉ መደበኛ የሆነ የሕክምና አገልግሎት እየተሰጠ መሆኑን ለማረጋገጥ ተችሏል። ያነጋገርናቸው ታካሚዎችም በሆስፒታሉ ተገቢውን የሕክምና አገልግሎት እያገኙ እንደሚገኙ ተናግረዋል። አዎ ኮምቦልቻ የመጣው ታሪፍ አገልግሎት ነው የሰጡን ነው የተቀበሉን ነው። ምንም ይሄ ነው ብለን እንኳን የለውም በደንብ ያገለገሉን ነው። እኔ የመጣው ዛሬ የአይን ሕክምና ነው። የአይን ሕክምና ነው። ጥሩ አገልግሎት አግኝቻለሁኝ። ጥሩ እየሄደ ነው አገልግሎቱን። እኛ አተንም አንዳንቅ አሁንም እየተከታተልን እኛ ቆንጆ ነው። በቃ የተቸገርንበት ጉዳይ እስካሁን የለንም። ስለራሴ ግን እኔም ታካሚ ነኝ፣ ባለቤቴም ታካሚ ነው። እየታከምነ ነው። እኛ በቦሩ ሆስፒታል እንግዲህ ከካርድ ክፍል ጀምሮ ከዶክተር ጀምሮ እንግዲህ እስካሁን ድረስ በስነ ስርዓትና በጽሞና እየተስተናገደ እንገኛለን። ምንም ነገርም ቢሆንም እንኳ ሰው ቢበዛ እንደዚህ ታካሚ ቢበዛም ሁሉም አክበረው ከመቀመጫ የደከሙት ያስቀመጥነ ደግሞ ወጣት የሆነው እየቆምነ እየተስተናገደን እንገኛለን። ከወልዳን የመጣው እናቴን ይዤ ለመታከም ነው። ስመጣም ደግሞ ዛሬ ነው የመጣሁት። ዛሬ ደግሞ ሕክምናውን እያገኘሁ እገኛለሁ። የቦሩ ሜዳ አጠቃላይ ሆስፒታል ስራ አስኪያጅ ሲሳይ ተበጀ እንደገለጹት ሆስፒታሉ ያለምንም ማቆራረጥ ለታካሚዎች አስፈላጊውን የሕክምና አገልግሎት እየሰጠ እንደሚገኝ ተናግረዋል። ያው የሕክምና ባለሙያው ወይም የጤና ባለሙያው ሙሉ ከደሞዝ ጋር ተያይዞ ነው ጥያቄ የተነሳው። ይሄ ደግሞ ያው የደሞዝ የመብት ጥያቄ ስለሆነ የመብት ጥያቄው በተገቢው መንገድ እንደሚመለስ ነው የተነጋገርነው። አገልግሎት እየተሰጠ ነው። የተቋረጠ አገልግሎት የለም። ምንም እኛ ጋር ከመጀመሪያ ጀምሮ አገልግሎት አልተቋረጠም። አገልግሎት እየተሰጠ ነው ያለው። በመጨረሻም የሆስፒታሉን አገልግሎት አሰጣጥ ለማሻሻል እየሰራ መሆኑን የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ገለጸ። ሆስፒታሉ እየሰጣቸው ላለው የተሟላና ያልተቆራረጠ አገልግሎት ታካሚዎች ደስተኛ መሆናቸውን ተናግረዋል። ካሳሁን ኃይለ ሚካኤል የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ከመስከረም 1 ቀን 2013 ጀምሮ ከጠቅላላ ሆስፒታል ወደ ስፔሻላይዝድ ሆስፒታል ደረጃውን አሻሽሏል። ሆስፒታሉ በተሻሻለው ደረጃው ልክ ህሙማንን ለማገልገል የሚያስችል ማሻሻያዎችን እያደረገ መሆኑ ተገልጿል። የወሊድ አገልግሎትና የአጥንት ሕክምና ሲረዱ ያገኘናቸው ወገኖች በሆስፒታሉ አገልግሎት መርካታቸውን ነግረውናል። የመጣሁት በመውለድ ምክንያት ነው። ሀራ ጤና ጣቢያ ነበረ ከተተለ ወደዚህ ያስተላለፉ መጣሁ። ያው ዶክተሮቹ በስርዓቱ ተከታትለው ነገር አድርገውልኝ ባለሙያዎቹን በጣም ነው የማመሰግነው። ጥሩ ነው ያለው ነገር ይቀጥሉበት። ታከምኩኝ 2 ወር አመሰግናለሁ። በጣም ትልቅ ርም እንደ ዶክተሮቹን እንደ በሰፊው ርም ይስጥልኝ። በትልቁ አድርጎ ድርብ አድርጎ ርም ይስጥልኝ። የሆስፒታሉ ተወካይ ሜዲካል ዳይሬክተር ዶክተር ተዋቸው ዳርጌ የጤና ባለሙያዎች ጥያቄው ቢኖራቸውም ለህሙማን ተገቢው አገልግሎት እየተሰጠ ነው ብለዋል። እንደ ሀገር ያው ሁሉም ባለሙያው የሆነ ጥያቄ ያው እያነሳ ነው። ግን እንደኛ ሆስፒታል ነባራዊ ሁኔታ ያው ባለሙያው ስራውን ያው እየሰራም በዛ ላይ ጎን በጎን ያው ጥያቄዎችንም ያው እያስተላለፈ ይገኛል። ስለዚህ እስካሁን ባለው ሁኔታኛ ያው ስራ እየሰራን ነው። ያን ያለ የተሰዋጎለም ስራ የለም። ድንገተኛ ክፍሎችም የጽኑ ህሙማን የጨቅላ ህጻናት ሁሉም የእናቶችና ህጻናት ሁሉ አገልግሎት ላይ ነው ያሉት። የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ስራ አስኪያጅ ፍስሐ የኋላው የተገልጋዩን እርካታ ለማሳደግ ለሰው ሀብት ለግብአትና ለግንባታ ማስፋፊያ ትኩረት ተሰጥቶ እየተሰራ መሆኑን ነው የነገሩን። ሰው ሀብት እድገት አኳያ እንግዲህ ከ2013 እና 2014 ጀምሮ ስናይ በተለይ ደግሞ የሲኒየር ሐኪሞችን ጥምርታ ለመጨመር ከፍተኛ ስራ ተሰርቷል። ምናልባት የዛሬ 3 ዓመት 4 ዓመት 2 እና 3 የነበሩ ሲኒየር ሐኪሞች አሁን ላይ የዩኒቨርሲቲውን ጨምሮ ከ32 በላይ ሲኒየር ሐኪም አለ። ሁለተኛው ከኢንፍራስትራክቸር አኳያ እንግዲህ ምናልባት ሆስፒታሉንና ተገልጋዩን የሚመጥን ግንባታ እንኳን ባይኖርም ያሉትን ክፍሎች ሞዲፋይ በማድረግ ያሉትን ክፍሎች ሬኖቬት በማድረግ አገልግሎት ሊመጡ ነው የሚችሉ ስራዎች እየተሰሩ ነውና ይሄም አንዱ እየተሰራ ያለ ነው። ሶስተኛው ከግብአት አቅርቦቱ ጋር ተያይዞ እና ከሕክምና መሳሪያ ጋር ተያይዞ በጣም በትልቁ 2017 ላይ ሰራ ነው ብለን እንወስደው ወደ 62 ሚሊዮን አካባቢ የሚሆን
የሚያወጣ የኦክሲጅን ፕላንት ተገንብቶ አሁን ሙሉ ለሙሉ አገልግሎት መስጠት ጀምሯል። የኦክሲጅን ፕላንት የሆስፒታሉ ቁልፍ ችግር የሆነው የሲቲ ስካን አገልግሎት ለማስጀመርም እየተሰራ መሆኑን ስራ አስኪያጁ ያስረዳሉ። ወደ 27% የሚሆነው ሪፈራችን ሲቲ ስካን ነው የወልዲያ። ሁሉም ሲኒየር ሐኪሞቻችን አሉ አገልግሎት መስጠት ይፈልጋሉ፣ ግን ሲቲ ስካን ባለመኖር ምክንያት ታካሚዎቻችን ወደ ደሴ ሪፈር እንላቸዋልና ይህንን ጤና ጥበቃ ቢሮ በዚህ ዓመት 2017 ላይ የወልዲያ ሆስፒታልን የሲቲ ስካን ችግር መፍታት አለብኝ ብሎ ምናልባት በዚህ ባንድ ወር ውስጥ ሲቲ ስካኑ መጥቶ አገልግሎት እንደሚሰጥ ፕሮሚሲንግ አለው። ለዛ የሚያስፈልግ ቤት ግንባታ እየሰራን ነው። አይ ቲንክ ይሄ ትልቁ ምርታ ነው ብዬ ነው የማስበው። በተለይ ደግሞ መጥቶ አገልግሎት ሲጀምር የሚል ነገር ነው ያለ። አጠቃላይ ግን በተለይ ባለህ ነገር ባለህ የሰው ሀብት ባለህ ኢንፍራስትራክቸር ባለህ ሕክምና መሳሪያ ለታካሚዎቻችን አገልግሎቱን እንዴት አድርገን ስታንዳርዳይዝ አድርገን እንስጣቸው ከሚለው ጋር ተያይዞ በትኩረት እየተሰራ መሆኑን ሐሳብ ለመስጠት ለወልዲያ ከተማ ለሰሜን ወሎ ዞን ለዋግ ኽምራ ብሔረሰብ አስተዳደርና ለአፋር ክልል አጎራባሽ ዞኖች አገልግሎት እየሰጠ የሚገኘው የወልዲያ ጠቅላላ ስፔሻላይዝድ ሆስፒታል ባለፉት 9 ወራት 286,000 ህሙማንን ተቀብሎ ያስተናገደ ሲሆን ለ3965 እናቶች የወሊድ አገልግሎት መስጠቱን ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ጀማል ኢማም ነበርኩኝ። በያላችሁበት መልካም ምሽት ይሁንላችሁ።